በሀብት የምትበልጣውን ሴት ያገባው ወንድ የሚገጥመው ችግር ምን ይመስላል? ወንድ ይዞ መገኘት አለበት። ቢያንስ ይዞ መገኘት ማለት እሷ ማስተዳደር መቻል አለበት። ካሜራ ውስጥ ገና ገባን ብለው ወደዛ አስፋልት ውስጥ ሊገቡ ነው። ካሜራ ውስጥ ከመግባት ፈርተው እዛ ጋር የሆኑ ቆንጆኛል። በዚህ በኩል ግን ጸጉሬ ያስቃል። መጠጥ በዚህ በኩል ግርግር አለ። በደንብ መሰማቱን እጠራጠራለሁኝ ግን ደህና ነው ይሰማል ብዬ አስባለሁ። ምንድነው ላወራ የነበረው? አዎ በጣም የሚገርመኝ ነገር የአፍሪካ ዩቲዩበርስ ምናምን ወይ ቲክቶከሮቹ ሌሎቹ በእንግሊዘኛ ያወራሉ ማለት they are not perfect at it ግን they at least try እና በእንግሊዘኛ ያወራሉ እና ከኛ ሀገር ቲክቶከሮች በተሻለ ደግሞ ተሰሚነት አላቸው፣ ተደማጭነት አላቸው because it's obvious እንግሊዘኛ የብዙ ሰዎች መግባቢያ ቋንቋ ስለሆነ it can reach ብዙ ቦታዎች ላይ። የኛ ሀገር ሰዎች ግን we don't do that። ምናልባት ስለምናፍር የሆነ ግራማቲካል ኤረር እንዳልፈጥር ስፔል ምንድነው ፕሮናንስ አደርግ እንዳላበላሽ ምናምን ብለን እንጠነቀቅ ይሆናል። ግን በመጠንቀቅ የሚቀየር ስኪል የለም። this is ማወቅ ያለብን ነገርና እኔም አሁን መጠንቀቁን ትቼ እንደፈለጋችሁ ሙድ ያዙ I will try to like some of the videos ወይም ደግሞ some of the talks I do I will do them in English so that አይዞሽ የለሽበት ካሜራ ውስጥ ገና ገባን ብለው ወደዛ አስፋልት ውስጥ ሊገቡ ነው። ካሜራ ውስጥ ከመግባት ፈርተው እና ያ I will do it in English some of it በጣም ነው የሚሸተው እዚህ ጋር በስማ ገና ነው መሰለኝ ያደረጉበት ማዳበሪያውን is killing me በጣም ይሸታል። እዛ ጋር የሆኑ ቆንጆኛል። በዚህ በኩል ግን ጸጉሬ ያስቃል። መጠጥ በዚህ በኩል ማለት ነው ያ ፍሮንት ካሜራ ሲሆን እንደዛ ያወጫብራል። እዚህ ጋር የተቀመጡ ሁለት ምእመናን አሉ። let me show you እነዚህኛዎቹ ወንበሩ ላይ ያሉት የተቀመጡት እነሱን ነው የምጠይቃቸው። they are going to be my first interviewees for today። እዚህ ጋር የነበሩት ምእመናን ተሽኮርኩመዋል። it's okay you know ሌሎች ጸዴ ወሬ የሚያወራሉ። ግን እዚህ ጋር ቶሎ ብዬ ሰው ካላገኘው የእውነት I am going to shift to that side. This is my luckiest side. ያኛውን ግን is being my lucky side because I am getting people to answer my questions, willing people ምናምን እያገኘው ስለሆነ it's being my favorite side of the street. The people are not willing. They say ትግርኛ ረበስማ በዚህ ጋር ያለው ሽታኔ አልቻልኩትም። በስንት መከራ እየለቀቀኝ ያለ ጉንፋን ድጋሚ እንዳይዘኝ ስጋለሁ። እንደዚህ ማለት ደግሞ ቁጭ ብለው የሚዝናኑ ሰዎች አሉ። ምንድነው አይሸታቸውም ነው? I don't know። እናንተን አልቀልጽም እንዳቀጭኝ ይላል አግኝታ ነው እኔ በቀርጽ። አይ ግን በጣም አታካብዱ የሰሚት አካባቢ ሰዎች። እኔ ሲጀመር የሆነ ነገር ይመቻችልኝ እንጂ ሰሚት አልመጣም። ሌላ ደና ሰፈር ነው የሚሄደው። የምን መኩራት ነው የምን መጎረር ነው? እስኪ እዚህ ጋር ልቁም በቃ የሆነ አንጸባራቅ የመሰለ ነገር እያለብሶ የሚመጣ ሰው እያለ እንትን ነው ፋሽን ነው I don't know ፋሽን ይሆናል ቤት ተስፋ አደርጋለሁ። you know what I'm not interested even አያቸው ግን ዊሊንግ አልመሰለኝም። ከፊት ለፊት የሆነ እብድም የመሰለ ሰው እየመጣ ነው። ተስፋ አደርጋለሁ እብድ እንዳልሆነ ላለማየት ሞክራለሁ። የሆነ ቀን ላይ ከጓደኛዬ ጋር እየሄድኩ መንገድ ላይ እንዴት አድርጎ እንዳጠናገራት አስተውሳለሁና አሁን ላይ ትንሽ ኖርማል የማይመስለኝ ሰው ሳይ ያስፈራኝ ጀምሯል። ኤኒዌይስ ሁሉም ሰው አፍንጫውን እያዘ ነው ወደዚህ ጋር የሚመጣው። በነገራችን ላይ በጣም ነው የሚሸተው። እዛ ላይ ደርሼ እኔ በዛ ሳይድ ነው የሚሄደው። ድጋሚ በዚህ በኩል አልመጣም። በጣም ነው የሚሸተው። እዛ ጋር የተቀመጠ አንድ ሰው እያለ with white shirt and black ሱሪ እስኪ ጠይቀዋለሁ። እሺ ካለኝ ጠይቀዋለሁ። እስኪ ፈጠን ላድርገው። ማስቲካ እያኘከ ነው። somehow relaxed ይመስላል። ስለዚህ he might say okay let us check mic 1 2 3 ጠይቄው ነበር እምቢ አለ። ምንም የምትመክረው ምክር የለም እንደው ለወንዶች ለሚስቶች ለባሎች ምንም የለም ስለው ምንም የለኝም ምንም አላውቅም አለኝ። ምንም ጀር ብላለች አንዷ። ያ this is what I can say። ለመጠየቅ አዛዩን ሰዎች ማለት እነማን እንደሆነ ታውቃላችሁ? ሴትና ወንድ ሆነው የተቀመጡ ወይም ወክ የሚያደርጉ ሰዎች በጭራሽ ነው የማያወሩት because አላውቅም maybe የውሸት እንትን ላይ ወሬ ላይ የተመሰረተ ሪሌሽንሺፕ አላቸው ወይም ደግሞ I don't know እውነት አላውቅም። ግን ሴትና ወንድ ሆነው ወክ ያደረጉም ቢሆን ተቀምጠውም ይሁን በተአምር አይመልሱላችሁም፣ አያዋሯቸውም።
ወንዴ ነው ስለ ሪሌሽንሺፕ ምናምን እንደሆነ ሲያውቁ ለይሰይ አይ ኖ ኖ ኖ ኖ ይላሉ። እንደ ባለፈው ሂጂ በእናትሽ የሚልም አይጠፋም። ተማሪዎችን መጠየቅ ይቻል ነበረ። በመሰረቱ ስለ ሪሌሽንሺፕ ምንድነው ያላችሁ ግንዛቤ ምናምን ብሎ መጠየቅ ይቻል ነበረ። ግን ጠይቄ ማቃለውኝ የመለሱልኝ መልስ አይኛ ፋሚሊ ካየን ሃርድ ነው ምናምን ይሉኛል። ማለት እድሜያቸው ደርሶ ስለ ሪሌሽንሺፕ የሚያውቁ ከሆነ ስለ ፍቅር ግንኙነት የሚያውቁ ከሆነ ቢንግ አስክድ ደ ኩዌስችንስ እና ውስጣቸው ያለውን አመለካከት መናገር ፋሚሊ ቢያዩ ለምንድን ነው የሚያስፈራው? ትልቅ ጥያቄ ነው በመሰረቱ። ማለት ቀለል ጥያቄ አድርጋችሁ እንዳታዩት። ሲሪየስሊ ስጠይቃቸው ፋሚሊ ካየው ሃርድ ነው ምናምን ይሉኛል። ዋይ ኢዝ ኢት ሃርድ? ምንድነው ችግሩ? ፋሚሊያቸው አክሰፕት የማያደርገውን አይነት አስተሳሰብ ስላላቸው ነው ወይስ ጭራሽ ስለ ሪሌሽንሺፕ ስለ ፍቅር ማውራት አይቻልም ነው በፋሚሊያቸው ዘንድ? ዋይ ዛት ሰዎቹ አልመልስም እያሉኝ ያሉ ጥያቄዎችን ከብጃቸው እንዳይሆን ኮት ጃኬት ምናምን ሳደርግ ብዬ ቀለል ብዬ ነው የመጣው ዛሬ። ወዝ 2 ሹራብ ነው ያደረኩት አክቹአሊ፣ ግን ቀለል ያለ ነው ከሌላው ቀን አንፃር። ሌላ ቀን አንድ 5 ኪሎ 6 ኪሎ የሚከብድ ልብስ ነው ለብሼ የምወጣው ብቻውን አንዱ ፒስ ማለት ነው። ዛሬ እስኪ ከቀለልኳቸው ረጅም ቦታ ተስፋ አድርጌ የመጣሁት ልጅ በጣም ትንሽ ነው ማለት። እዛ ጋር ግን የሆኑ ትልልቅ ሰዎች ይታዩኛል። ሜቢ ከነዛ ሰዎች ደህና ነገር እናገኛለን። የሆነ የዘነጠ ሰው እያለ ይሄን ጠይቀው በቃ። እንደውም እሺ ስምህ ማን ልበል? እኔ ዝናር ራያ። በጣም ነው የሚያምረው አለባበስ። አመሰግናለሁ። ላሳያቸው ያምራል በጣም። አመሰግናለሁ። ባለትዳር ነው ወይስ ሲንግል ነህ? ሲንግል ነኝ። እሺ ለትዳር የምታስበው ሴት ማሟላት ያለባት መስፈርት ምንድን ነው? ጸባይተኛ፣ ሰው አክባሪ ብትሆን እመርጣለሁ። በእድሜ የምትበልጥህን ሴት ታገባለህ? አይ ለምን? ደስ አይለኝም። ምን ችግር አለው? አይ ችግር ባይኖርም ያው እኔ ደስ አይለኝም። በማህበረሰባችን የተለመደ ስላልሆነ ነው ያ ሳይሆን ያው እኔ ምርጫ ስላላደለ። በሀብት የምትበልጠውን ሴት ያገባ ወንድ የሚገጥመው ችግር ምን ይመስላል? ኮንፊደንስ ማጣት። የወንድ ኮንፊደንስ ብር ላይ ነው የሚመሰረተው? ያ ማለት ሳይሆን ወንድ ይዞ መገኘት አለበት። ቢያንስ ይዞ መገኘት ማለት እሷ ማስተዳደር መቻል አለበት። ስለዚህ ወንዶች በብር አቅም ከነሱ የምታንሳቸውን ሴት ነው ማግባት ያለባቸው? ማለትም ያው እንደዛ ብዬ አይደለም። ያው እንግዲህ እኔ ግል አመለካከቴ ነው። የተሻለ ብር ሊኖር ይገባል። አዎ ሁሉም ባለትዳር ወንዶች አሁን ላይ እየሰሙህ ቢሆን የምትመክራቸው የምታስተላልፍላቸው መልእክት ምን ይሆናል? የሰው ልጅ የራሱ አመለካከት አለው። እንደ አመለካከት ነው ኮሜንት የምሰጠው። ያለውን ነገር ቢያንስ ከብዙ በጥቂቱ ማስደሰት መቻል አለበት። እሱ ከሷ ተሽሎ መገኘት መቻል አለበት። ያለውን ነገር ላይ ቢኖር ብታግዘው አይከፋም። ግን ሞር እሱ እንደ ወንድነቱ ወንድ ሆኖ መገኘት መቻል አለበት ብዬ አስባለሁ። ይሄ ደግሞ የኔ አቋም ነው፣ እንግዲህ የኔ አመለካከት ነው። ይሄን ነው የምለው። ሁሉም ሚስቶች እየሰሙ ቢሆንስ ምን መልእክት ታስተላልፋለህ? ባሎቻቸውን እንዳከብሩ ለትዳራቸው ክብር እንዲሰጡ ብዬ ነው። እሺ አመሰግናለሁ በጣም። ኦኬ እኔም አመሰግናለሁ።